ግፈኞች ይፍሩ፣ ክፉ የሰሩ ይፍሩ፣ ኃጢአተኞች ይፍሩ፣ ገዳዮች ይፍሩ፣ ክፉ የሚናገሩ ክፉ የሚያደርጉ ይፍሩ። የነሱ ዘመንም ስልጣንም ይቆማል። ተስፋ ቆርጠው አይሸሹም፣ ፈርተው አይሸሹም፣ ሰክተው አይሸሹም። ለምን? እግዚአብሔር አተርፋለሁ ብሎኛል። ብዙዎች አለ ዓርብ የሚባል ቀን ማተብ ያስፈታቸው ብዙዎች አሉ። ዓርብ የሚባል ቀን ከትዳራቸው እንዲጠፉ ያደረጋቸው ብዙዎች አሉ። ዓርብ የሚባል ቀን ከወዳጆቻቸው ጀርባ እንዲሰጡ ያደረጋቸው ብዙዎች አሉ። ዓርብ የሚባል ቀን ሌባ ያደረጋቸው፣ ዘረኛ ያደረጋቸው፣ ዘማዊ ያደረጋቸው፣ ሰካራም ያደረጋቸው ብዙዎች አሉ። ክርስቲያኖች ዓርብ ከባድ ቀን እንግዳ መስሎ ቤታችን ስንት ጊዜ ራጉኤል መጥቶ ነበር እኮ ክርስቲያኖች። ግን የኛ ብሔር ስላልሆነ ስንት ጊዜ ያባረረ፣ የኛ ሰፈር ሰው ስላልሆነ ስንት ያባረረ ነው። ውሻ በሚከተብበት ሀገር ላይ ውሻ በሆቴል በተገነባበት ምድር ላይ ቁጭ ብለን የሰው ልጅ የሚበላው አጥቶ በየቱቦ ሲንከራተት ከማየት በላይ የእግዚአብሔርን ሐሳብ መርሳት የለም። ይኸውልህ ሥራ ሲበላሽብህ ዞር በልና እግዚአብሔር ምን ብሎኝ ነበር? ወዳጅ ሲከዳ ዞር በልና ምን ብሎኝ ነበር? ጤና ሲታወቅ እግዚአብሔር ምን ነግሮኝ ነበር? አየህ፣ ሲጎልብህ ማንም አይደለም፣ ቀድሞ የሚመጣው ሰይጣን ነው። ስትከስር ሥራ ሲበላሽብህ ቀድሞ የሚመጣው ሰይጣን ነው። ስታማርር ይሰማል፣ ስታለቅስ ይሰማል፣ ስትራገም ይሰማል። ባጣው ልትተካ ሚዛን ስታዛባ ፎርጅዱን ስትቀላቅል ሰይጣን ይሰማል፣ ዘሎ ይመጣል። እግዚአብሔር የነገረውን የሚረሳ ነፍስ። በዚህ ርዕስ ስር አብረን እንቆያለን። እስቲ ሁላችሁ ይሄንን ሐሳብ ከኔ ጋር አብራችሁኝ ትላላችሁ። እግዚአብሔር በሉ። አይሰማም። የነገረውን የሚረሳ ነፍስ። ማን የነገረውን? ማን የነገረውን? ማን የነገረውን? እግዚአብሔር የነገረውን፣ እግዚአብሔር ያሳሰበውን፣ እግዚአብሔር ያስተማረውን፣ እግዚአብሔር ያሳየውን፣ እግዚአብሔር ደግሞ ደጋግሞ የገለጸለትን ታላቁን ምስጢር የሚረሳ ነፍስ። እግዚአብሔር ደጋግሞ የነገረውን፣ እግዚአብሔር እንዳይረሳ በልቡ ጽላት እንዲጽፍ የነገረውን ታላቁን አደራ፣ ታላቁን መለኮታዊ ቃል፣ ታላቁን ሐሳብ የሚረሳ ነፍስ። ክርስቲያኖች፣ የሰው መባረክ የሚጀምረው እግዚአብሔር የነገረውን ከማስታወስ ነው። ሰው መቆሙ የሚጀምረው እግዚአብሔር ምን ነግሮኛል ከሚለው ሐሳብ ነው። ሰው እለቱ ነክቶለት አዲሱን ቀን አግኝቶ ጸሎቱ ቅድመ እግዚአብሔር ደርሶ በመውጣቱ በመድከሙ በመውረዱ በእነዚህ ዙሪያዎች ላይ የረባውን በጎ ነገር ማግኘት የሚችለው እግዚአብሔር በልቦናው ላይ ባስቀመጠው እውነት ነው። እግዚአብሔር ባሳየው እውነት ነው። እግዚአብሔር እንዲሰማው እንዲያደምጠው እንዲባረክበት ደጋግሞ በነገረው እውነት ነው። ክርስቲያኖች፣ የሰው እምነት የሚጸናው፣ የሰው ሰላም የሚጸናው፣ የሰው በረከት የሚጸናው እግዚአብሔር በልቡ በጻፈለት እውነት ላይ ነው። ሰው እግዚአብሔርን ረስቶ ሰው መሆን አይችልም። ሰው እግዚአብሔርን ረስቶ በረከት ማግኘት አይችልም። ሰው እግዚአብሔርን ረስቶ ይወጣል፣ ላይመለስ ይችላል፣ ይወልዳል፣ ሰላም የለውም፣ ያገባል፣ በረከት የለውም፣ ይዘራል፣ አያጭደውም። ለምን? ሰው በሕይወቱ እግዚአብሔርን ረስቶ መኖር የሚችልበት ቅጽበት ስለሌለ። ክርስቲያኖች፣ በዚህ በመጽሐፍ ቅዱስ ላይ በተለያየ ስፍራ ላይ ወጣው እግዚአብሔር ምርኮ አበዛልኝ፣ ዘራው እግዚአብሔር ዘሩን አበዛልኝ፣ ተሰማራው እግዚአብሔር ቀኝ ሆነልኝ እያሉ በየዕለት በሚገጥማቸው ጉዳይ እግዚአብሔር ቀደመ፣ እግዚአብሔር አሻገረ፣ እግዚአብሔር አሳለፈኝ፣ እግዚአብሔር ብዙ አደረገልኝ የሚሉትን እያንዳንዱን ብናይ እግዚአብሔር በልቦናቸው ስላቆየው በጎነት፣ እግዚአብሔር በልቦናቸው ስለነገራቸው መልካምነት፣ እግዚአብሔር በልቦናቸው ጽላት ላይ ስለጻፈው የእርሱ ታላቅ ምስጢር ያልዘነጉ ነፍሳት፣ እግዚአብሔርን ያረሱ ነፍሳት፣ የተነገራቸውን ያረሱ፣ የተማሩትን ያረሱ፣ የተመለከቱትን ያረሱ ነፍሳት በየዕለቱ እየተባረኩ እየበዙ ይሄዳሉ። ክርስቲያኖች፣ እንደዛ እየበዙ እየተናገሩ ይሄዳሉ። ለሁላችንም እግዚአብሔር በተለያየ ጊዜና ሁኔታ በጣም የሚገርሙ በጣም በሚደንቁ ሐሳቦች፣ በጣም በሚደንቁ ቃላት፣ በጣም በሚደንቁ የሕይወት መስመሮች በሕይወታችን ጽፈን መከራን እንድንሻገር እግዚአብሔር ደጋግሞ የነገረን ብዙዎች ነን። በየገዳማቱ ሲነግረን የነበርን፣ በልጅነት ዘመን ሲነግረን የነበርን፣ በየአድባራቱ ሲነግረን የነበርን፣ በዚህ አውደ ምሕረት በተለያየ ጊዜና ሰዓት እግዚአብሔር ደጋግሞ ሲነግረን የነበረ
የነበረው በጣም ብዙ ጉዳዮች አሉ። ይሄንን ያከረሙ እግዚአብሔር ምን ብሎኝ ነበር? እግዚአብሔር ምን አሳስቦኝ ነበር? እግዚአብሔር ምን ብሎ ለነፍሴ ነግሯት ነበር? ለቤቴ ምን ብሎ ነግሮ ነበር? ለተዳሬ ምን ብሎ ነግሮ ነበር? ለልጆቼ ምን ብሎ ነግሮ ነበር? የሚሉ ሁሉ እያንዳንዱ ዕለት የበረከት ይሆንላቸዋል። እያንዳንዱ ዕለት የተስፋ ይሆንላቸዋል። እያንዳንዱ ዕለት የደስታ ይሆንላቸዋል። መክረማችን በምንበላው ምግብ አይደለም ክርስቲያኖች። ጤና መሆናችን በምንተማመንባቸው ሐኪሞች አይደለም። እግዚአብሔር ፈቃዱ ሆኖ እንድንቆይ በፈቀደው በሱ በጎነት እንቆያለን ክርስቲያኖች። እግዚአብሔር ባለው ሐሳብ እንቆያለን። በርሱ መልካምነት እንቆያለን። በርሱ በጎነት እንቆያለን። ስለዚህ ለመቆየታችን ዋስትና እግዚአብሔር የነገረንን ነገር በልቦናችን ላይ መጻፍ ነው። እግዚአብሔር የነገራቸውን የተማሩትን ያዩትን ያልዘነጉ እግዚአብሔር በቤታቸው ሲሆን ያዩታል። እግዚአብሔር በማድጋቸው ዙሪያ ሲቆም ያዩታል። በጤናቸው መታወቅ ዙሪያ እግዚአብሔር ሲቆም ያዩታል። በተናወጸ ኑሯቸው መካከል እግዚአብሔር ሲቆም ያዩታል። በሚታወቀው ሕይወታቸው መካከል እግዚአብሔር ሲቆም ያዩታል። ተስፋ ቆርጠው አይሸሹም። ፈርተው አይሸሹም። ሰክተው አይሸሹም። ለምን? እግዚአብሔር አተርፋለሁ ብሎኛል። እግዚአብሔር እጠብቅሃለሁ ብሎኛል። እግዚአብሔር እነግርሃለሁ ብሎኛል። ለዚህ ነው ታላቁ ኢያሱ በመጽሐፈ ኢያሱ ምዕራፍ 1 ላይ የሚነግረን አንድ ታላቅ ሐሳብ አለ። የነገርኩህን እስካደርግልህ ድረስ ይላል። እስቲ ሁላኩ ተናገሩ። ምን ያልኩህን? ኧረ ስሙ እስቲ አይሰማም ድምጻችሁ። ምን ያልኩህን? የነገርኩህን እስካደርግልህ ድረስ። የነገርኩህን ከማድረጉ በፊት ነግሮታል። ከመስራቱ በፊት ነግሮታል። ከመባረኩ በፊት ነግሮታል። ያችን ምድር ከመውረሱ በፊት ነግሮታል። በዚያ በኢያሪኮ ላይ ያንን ድል ከማግኘቱ በፊት ነግሮታል። ታዲያ አዲስ ነገር አይደለም የነገረው። እንዲያደርግልሃለሁ አይደለም ያለው። የነገርኩህን እስካደርግልህ ድረስ አልተውህም አለው። ክብርና ምስጋና ለስሙ ይሁን። የነገርኩህን እስካደርግልህ ድረስ። ክርስቲያኖች በተለያየ አውደ ምሕረት እግዚአብሔር በብዙ ነግሮናል። በተለያዩ መምህራን እግዚአብሔር በብዙ ነግሮናል። በተለያዩ አባቶች እግዚአብሔር በብዙ ነግሮናል። በተለያዩ ሰዎች እግዚአብሔር በተለያዩ ስፍራዎች በተለያዩ የተቀደሱ አደባባዮች እግዚአብሔር በብዙ ነግሮናል። ያንን ነው እግዚአብሔር ዛሬም የሚነግረን። የነገርኩህን አደርግልሃለሁ። ግሸን የነገርኩህን አደርግልሃለሁ። አክሱም የነገርኩህን አደርግልሃለሁ። ደብረ ሊባኖስ የነገርኩህን አደርግልሃለሁ። ደብረ ኃይል የነገርኩህን አደርግልሃለሁ። ያንን ከረሳስ እግዚአብሔር አያደርግልህም። ለምን? የነገርኩህን ነው ያለው። ክርስቲያኖች የነገርኩህን። ብዙዎቻችን በስጋ ሐሳብ ተይዘን እግዚአብሔር የነገረንን ከረሳን ቆይተናል። የስጋ አጀንዳዎቻችን፣ ምድሪቱ የምታመጣቸው አጀንዳዎች፣ ወቅቶች የሚያመጧቸው አጀንዳዎች፣ የኑሯችን ሁኔታ፣ የስጋ ፈቃዳችን መላወጥ፣ ይሄ ሁሉ ተደምሮ እግዚአብሔር የነገረንን ከረሳን ቆይተናል። ብዙዎች ቂም አይረሱም፣ ገዳይ አይረሱም፣ አጥፊ አይረሱም፣ የሰደባቸውን አይረሱም፣ የተበደራቸውን አይረሱም። ግን እግዚአብሔር የነገራቸውን የሚረሱ ብዙዎች አሉ። እግዚአብሔር ያሳሰባቸውን የሚረሱ ብዙዎች አሉ። ይሄ ሁሉ ሕዝብ እግዚአብሔር የነገረውን ቢረሳ እኮ ዘረኛ አይሆንም ነበር። ይሄ ሁሉ ሕዝብ እግዚአብሔር የነገረውን ባይረሳ ኖሮ ክርስቲያኖች በአንድ ሰፈር ልኑር አይልም ነበር። እያንዳንዱ ሰው እግዚአብሔር የነገረውን ባይረሳ ኖሮ ከበረከቱ አይርቅም ነበር። ክርስቲያኖች ከሰላም አይርቅም ነበር። ወደ ሞት አደባባይ አይጓዝም ነበር። ለምን? እግዚአብሔር የነገራቸውን የሚረሱ ሁሉ በየዕለቱ ይሸሻሉ። እግዚአብሔር የነገራቸውን የሚረሱ ሁሉ በየዕለቱ ይጠፋሉ። እግዚአብሔር የነገራቸውን የሚረሱ ሁሉ ከቅድስት ቤተ ክርስቲያን ይርቃሉ። እግዚአብሔር የነገራቸውን የሚረሱ ሁሉ በሥጋ ፍቃድ ላይ ተስፋ ያደርጋሉ። እግዚአብሔር የነገራቸውን የሚረሱ ሁሉ መጽናት ባለባቸው ስፍራ ላይ አይጸኑም። ዛሬም ደጋግማችሁ ለእግዚአብሔር እንደዚህ በሉት፣ እባክህ ያንተን ሐሳብ እንዳረሳ እርዳኝ። እባክህ ያንተን አጀንዳ እንዳረሳ እርዳኝ። አንተ የነገርከኝን እንዳረሳ፣ አልተውህም ያልከኝን እንዳረሳ፣ አልጥልህም ያልከኝን እንዳረሳ፣ አነሳለሁ ያልከኝን እንዳረሳ፣ አዲስ ቀን አመጣላለሁ ያልከኝን እንዳረሳ እባክህ እግዚአብሔር ሆይ እርዳኝ። እያችሁ ቅዳሴው እኮ አዲስ ነው። ማህሌቱ አዲስ ነው። ዝማሬው አዲስ ነው። ወንጌሉ አዲስ ነው። ሰዓታቱ አዲስ ነው። እያንዳንዱ ቤተ ክርስቲያን የምንሰማው ነገር አዲስ ነው። እኔና እናንተ ልብ ላይ የሚጻፍ መለኮታዊ ድምጽ ነው። እኔና እናንተ ልብ ላይ የሚቆይ መለኮታዊ ድምጽ ነው። መለኮታዊ ሐሳብ ነው። ክርስቲያኖች በዚህ በሉቃስ ወንጌል በምዕራፍ 24 ላይ የተነገራቸውን የረሱ ሁለት ነፍሳት እናገኛለን። ስንት አልኳችሁ? አልሰማችሁም?
እግዚአብሔር የነገራቸውን የረሱ ሁለት ነፍሳት፣ እግዚአብሔር ያሳሰባቸውን የረሱ እርሱ ያመለከታቸውን የረሱ ሁለት ነፍሳት የሚኖሩት በኢየሩሳሌም ነበር። በረከት በሚያገኙበት ኢየሩሳሌም፣ ተስፋውን በሚያገኙበት ኢየሩሳሌም፣ ክርስቶስን ራሱን በሚያገኙበት ኢየሩሳሌም፣ ተአምር ባዩበት ኢየሩሳሌም፣ ክብር ባገኙበት ኢየሩሳሌም፣ መከራንም በተመለከቱበት ኢየሩሳሌም በዚያ ነበር የሚኖሩት። ብዙ ነገር አይተዋል። ክርስቶስ ሙታን ሲያስነሳ አይተዋል። ድውዩን ሲፈውስ አይተዋል። በሽተኛውን ሲያቆመው አይተዋል። በመከራ የወደቀውን ቀና ሲያደርገው አይተዋል። በሞት ላይ ሰልጥኖ አይተዋል። ያ ብቻ አይደለም። በነቢያቱ የትንቢት መጽሐፍ ክርስቶስ ከሙታን እንዴት እንደሚነሳ ይህንን ሁሉ ሰምተዋል። ከራሱም ሰምተዋል። የሰው ልጅ ከ3 ቀን ከ3 ሌሊት በኋላ በሙታን መካከል ላይ ምን እንደሚከሰት ይሄን ሰምተዋል። ይገርማቸዋል። በሕይወታቸው ዓርብ የሚባል ቀን መጣና እግዚአብሔር የነገራቸውን ክርስቶስ ኢየሱስ ያስተማራቸውን ሙሉውን ነገር እንዲረሱ አደረጋቸው። ዓርብ የሚባል ቀን ክርስቲያኖች፣ ዓርብ የሚባል ቀን በሕይወት ውስጥ ይገባል። እንዳትረሱ። ዓርብ የሚባል ቀን አለ። ብዙዎች አለ። ዓርብ የሚባል ቀን ማተብ ያስፈታቸው ብዙዎች አሉ። ዓርብ የሚባል ቀን ከትዳራቸው እንዲጠፉ ያደረጋቸው ብዙዎች አሉ። ዓርብ የሚባል ቀን ከወዳጆቻቸው ጀርባ እንዲሰጡ ያደረጋቸው ብዙዎች አሉ። ዓርብ የሚባል ቀን ሌባ ያደረጋቸው፣ ዘረኛ ያደረጋቸው፣ ዘማዊ ያደረጋቸው፣ ሰካራም ያደረጋቸው ብዙዎች አሉ። ክርስቲያኖች፣ ዓርብ ከባድ ቀን ነው። ለኛ ላመንን ቁስላችን የተገፈፈበት ሞታችን የተሻረበት ዕለት ቢሆንም ምድሪቱ ግን በታሪኳ አስተናግዳ የማታቀውን ነገር ያንን ጉዳይ ያስተናገደችበት ዕለት ነው። ክርስቲያኖች፣ በእያንዳንዳችሁ ትዳር ዓርብ የሚባል ቀን አለ። ክርስቲያኖች፣ ዓርብ የሚባል ቀን አለ። ትዳር ላይ ዓርብ አለ። ልጆች ላይ ዓርብ አለ። ሀገር ላይ ዓርብ አለ። ቤተ ክርስቲያን ላይ ዓርብ አለ። አማኞች ላይ ዓርብ የሚባል ቀን አለ። የግርፋት ቀን፣ የስቅለት ቀን። ግን የዓርቡ ካካታ፣ የዓርቡ ያኩራት፣ የዓርቡ ስድብ የእሁዱን ትንሣኤ አይከለክለውም። ክብርና ምስጋና ለስሙ ይሁን። ክርስቲያኖች፣ የዓርቡ ለቅሶ የትንሣኤውን እልልታ አይከለክለውም። የዓርብ ጥቁር መልበስ የእሁዱን ነጭ መልበስ አይከለክለውም። ከምዕመናን የሚጠበቀው እልልታ በበዛበት እሁድም ለቅሶ በበዛበት ዓርብም እግዚአብሔር የነገረህን አለመርሳትም፣ ለቅሶ በበዛበት ሌሊትም ጭፈራ በበዛበት ቀንም እግዚአብሔር ምን ብሎኝ ነበር? ሰዎች አይደለም፣ ወቅት አይደለም፣ ጊዜ አይደለም። እግዚአብሔር ምን ብሎኝ ነበር? እግዚአብሔር ምን ነግሮኝ ነበር? ለቤቴ ምን ብሎ ነበር? ለትዳሬ ምን ብሎ ነበር? ለልጆቼ እግዚአብሔር ምን ነግሮኝ ነበር? አሁንም እግዚአብሔር የነገረንን እንዳንረሳ አምላካችን እግዚአብሔር ያግዘን። ታዲያ እነዚህ ሁለት ሰዎች የዓርብን ካካታ ካዩ በኋላ ትተው ኢየሩሳሌምን ትተው ወደ አገራቸው ወደ ኤማውስ እንደተመለሱ ቅዱስ ሉቃስ ዘግቦልናል። በዚህ በ24ኛው ምዕራፍ ላይ ትተው ሄዱ። ታዲያ እየሄዱ መንገድ ላይ የሚነጋገሩት ነገር የተነገራቸውን ስለመርሳታቸው አንዱ ምልክት ነው። እያንዳንዱ አረፍተ ነገር በነበር የተሞላ ነበር። እስራኤልን ይቤዣል ብለን ነበር። እንደዚህ ያደርጋል ብለን ነበር። ነፃ ያወጣናል ብለን ነበር። ክርስቲያኖች፣ የእግዚአብሔርን ጉዳይ በነበር ከማውራት እርሱ ይሰውራችሁ። አሜን በሉ እንጂ የእግዚአብሔር ጉዳይ በነበር አይወራም። ማለዳ አዲስ ነው። እግዚአብሔር ተስፋ ማይቆረጠው በርሱ ነው። ስልጣኑ ዘመን የሌለው በርሱ ነው። ግፈኞች ይፍሩ፣ ክፉ የሰሩ ይፍሩ፣ ኃጢአተኞች ይፍሩ፣ ገዳዮች ይፍሩ፣ ክፉ የሚናገሩ ክፉ የሚያደርጉ ይፍሩ። የነሱ ዘመንም ስልጣንም ይቆማል። የእግዚአብሔር ስልጣን ግን በዚህ ቀን ይቆማል፣ በዚህ ቀን ያልቃል አይባልም። እንዲህ አይነት አምላክ ነው የምናመልከው። ክብርና ምስጋና ለስሙ ይሁን። እንዲህ ያለ አምላክ እግዚአብሔር እያንዳንዱን የሚመለከት ለእያንዳንዱ እንደ ስራው የሚሰጥ ከማንም ሳይሆን ከእርሱ እጅ ላይ ፍትህ የምትወጣ አምላክ እግዚአብሔር። ሰው መውደቅ የሚጀምረው፣ ሰው መፍራት የሚጀምረው፣ ሰው መሰበር የሚጀምረው መች መሰላችሁ? የእግዚአብሔርን ጉዳይ በነበር ሲያወራ ነበር። ያድነኛል ብዬ ነበር፣ ያተርፈኛል ብዬ ነበር፣ ያወጣኛል ብዬ ነበር፣ ለልጆቼ ይደርሳል ብዬ ነበር ብሎ ሰው መናገር ሲጀምር ያን ጊዜ ተሰብሯል። ከእንደዚህ አይነት ስብራት እግዚአብሔር ይሰውረን። ታዲያ እነዚህ ሰዎች በነበር ጉዳይ እያወሩ ሶስተኛ ሆኖ አብሯቸው ይጓዝ ነበር። ስንተኛ ሆኖ አልኳችሁ? አልሰማችሁ? ሶስተኛ ሆኖ አብሯቸው ይጓዝ ነበር። ግን የተነገረውን የሚረሳ ትውልድ ቤቱ እግዚአብሔር መጥቶ አያየው።
ቤቱ እግዚአብሔር መጥቶ አያየውም። በመንገዱ እግዚአብሔር መጥቶ አያየውም። በትዳሩ መካከል እግዚአብሔር መጥቶ አያየውም። በመውጣት በመግባቱ መካከል እግዚአብሔር በሩ ላይ ቆሞ አያየውም። በክፉ ጉዳዮች መካከል ሊያተርፈው እንኳን መጥቶ እግዚአብሔርን አያየውም። ቤታችን መጥቶ እግዚአብሔርን ካለ ማየት አምላካችን እግዚአብሔር ይሰውረን። እንደዚህ አይነቱን አይን ከኛ ያርቅልን። እግዚአብሔርን የማያዩ አይኖች የተጎዱ ናቸው። እግዚአብሔርን የማያዩ አይኖች ያልታደሉ ናቸው። እግዚአብሔርን መመልከት ያልቻሉ አይኖች ክርስቲያኖች የተጎዱ ናቸው። እነዚህ ሁለት ሰዎች በበራቸው ቆሞ በመንገዳቸው አብሯቸው እየሄደ እየነገራቸው አላወቁትም፣ እያስተማራቸው አላወቁትም። አያሳዝንም? ክርስቲያኖች በታመምንባቸው የነዚያ ቀናት ላይ እግዚአብሔር በቤታችን ነበር፣ ግን አላየነውም። ኑሮ ተወደደ እያልን የምንሸምተውን ሳያሳጣን በቤታችን ቆሞ አላየነውም። በማደጋችን መካከል ቆሞ አላየነውም። መከራ በበዛበት በትዳራችን መሃል ቆሞ አላየነውም። በምድራችን መካከል ቆሞ አላየነውም። በእያንዳንዱ በሚናገረው ሐሳብ እሱ መሆኑን ድምጹን ሰምተን አላወቅነውም፣ አላየነውም። ክርስቲያኖች አላየነው። በብዙ ጉዳዮች መካከል የለም እንላለን፣ ግን ቆሟል። አይመጣም እንላለን፣ ግን መጥቷል። የነገረንን ስለረሳን አላየነውም። እነዚህ ሰዎች እንደዛ ነው የሆኑት። እየነገራቸው ጉዞ ቀጠለ። እየመሸ ያለ ወደ አንድ ስፍራ ደረሱና እባክህ መሽቷል፣ እኛ ጋር አደር ብለው ወደ ቤታቸው አስገቡት ይላል። ወዴት አስገቡት? አልሰማችሁም? ወደ ቤታቸው አስገቡት። እንደ ኢትዮጵያም እንደ እስራኤልም ልማድ ነውና እንግዳ ማዕድ ይማርካል። ለምን ማን እንደሆነ አናውቅም። ታላቁ ጳውሎስ ይህንን ሲናገር እንግዶችን ለመቀበል የተጋችሁ ሁኑ እና አንዳንዶች ሳያውቁ የእግዚአብሔርን መልአክ ተቀብለው ነበር ይላሉ። የማንን መልአክ ተቀብለው ነበር? አቤት! የእግዚአብሔርን መልአክ ተቀብለው ነበር። እንግዳ መስሎ ቤታችን ስንት ጊዜ ራጉኤል መጥቶ ነበር እኮ ክርስቲያኖች። ግን የኛ ብሔር ስላልሆነ ስንት ጊዜ ያባረር ነው። የኛ ሰፈር ሰው ስላልሆነ ስንት ያባረር ነው። የኛ ሀገር ሰው ስላልሆነ ስንት ያባረር ነው። ብዙ ጊዜ የእግዚአብሔር መልአክ ቤታችን ይመጣል። ያ ሰው የተረፈው የእግዚአብሔርን መልአክ ስለተቀበለ ነው። ልጆቹን ከሞት ያዳነው እራሱም የተረፈው ትዳሩን ቤቱ እንዲተርፍ ያንን በጎ ድምጽ የሰማው እንግዳ ስለተቀበለ ነው። እንደ ጥንቱ ቤታችን ለሰዎች ክፍት እንዲሆን አምላካችን እግዚአብሔር ይርዳን። ዛሬ ብዙዎች በራቸውን ዘግተው ውሻ ያረባሉ። በራቸውን ዘግተው ውሻ ያረባሉ። ጎረቤት ጥለው ከውሻ ጋር ዝምድና ጀምረዋል። ውሻ የቱንም ያህል ብታለምዱት ውሻ ነው። የቱንም ያህል ብታደርጉት እንደዚያ ነው። ክርስቶስ የሞተለት ሰው ይባላል። ክርስቶስ የሞተለት እግዚአብሔር አንድያ ልጁን የሰጠለት ንቀን የተው ነው። ውሻ በሚከተብበት ሀገር ላይ ውሻ ሆቴል በተገነባበት ምድር ላይ ቁጭ ብለን የሰው ልጅ የሚበላው አጥቶ በየቱቦ ሲንከራተት ከማየት በላይ የእግዚአብሔርን ሐሳብ መርሳት የለም። እግዚአብሔር ወደ ልቦናችን ይመልሰን። ታዲያ ቤታቸው ገባ። ማዕዱን ቆርሶ ሲሰጣቸው ያን ጊዜ አይናቸው ተከፈተ ይላል። ክብርና ምስጋና ለስሙ። ያን ጊዜ ምናቸው ተከፈተ? አይናቸው ተከፈተ። እርሱ መሆኑን አወቁት። እንዳወቁት ተሰወረባቸው ይላል። እንዳወቁት ምን አሉት? ተሰወረባቸው። አላወቁትም። ያችሁ አላወቁትም። እርሱ መሆኑን አላወቁም፣ አልተረዱም። ክርስቲያኖች ከጸሎታችን በፊት እግዚአብሔር ምን ብሎን ነበር? እስቲ ከመሳለማችን ከማስቀደሳችን በፊት የዛሬ ሳምንት ስናስቀድስ ምን ተብለን ነበር? የዛሬ ዓመት ስናስቀድስ ምን ተምረን ነበር? እግዚአብሔር ለቤታችን ምን ነግሮናል? እግዚአብሔር ለትዳራችን ምን ነግሮናል? እግዚአብሔር ለምድራችን ምን ነግሮናል? የምናየው የምንሰማው አዲስ ነው ወይስ እግዚአብሔር ቀድሞ ነግሮናል? ክርስቲያኖች የሄደው መከራ ዞሮ ሲመጣ አዲስ ይሆናል። ለምን? እግዚአብሔር የነገረን ስለምንረሳ። የሰማነው ነገር ዞሮ ሲመጣ አዲስ ነው። ለምን? የተነገረንን ስለምንረሳ። ሰው እግዚአብሔርን ረስቶ መኖር አይችልም። እግዚአብሔርን የረሱ ይሰበራሉ። ክርስቲያኖች እግዚአብሔርን የረሱ ተስፋ ይቆርጣሉ። እግዚአብሔርን የረሱ ይሸሻሉ። እነዚህ ሁለት ሰዎች ተስፋ ቆርጠው ነበር ጉዞ የጀመሩት። ተስፋ ቆርጠው ትተው ወድቀው ባክነው ነው ጥለው የሄዱት። ተስፋ ቆርጠው ከክርስቶስ ጋር የኖሩ ነፍሳት ናቸው፣ ግን ተስፋ ቆረጡ። በሙታን መካከል የሰራውን አይተዋል፣ ግን ተስፋ ቆረጡ። ደጋግመው ተምረዋል፣ ግን ተስፋ ቆረጡ። ለምን? የተነገራቸውን ስለረሱ። ክርስቲያኖች የተነገራቸውን ስለረሱ። ባካችሁ የኪዳኑን ሐሳብ በልባችሁ ጻፉት። ቅዳሴውን በልባችሁ ጻፉት። ወንጌሉን በልባችሁ ጻፉት። ዝማሬውን በልባችሁ ጻፉት። ለምን? እግዚአብሔርን ረስቶ የሚከርም የለም። እነዚህ ሁለት ሰዎች ተስፋ ቆርጠው ሸሹ።
ተስፋ ቆርጠው ጥለው ሄዱ። ተስፋ ቆርጠው ወደ ማይመለከታቸው ስፍራ ጥለው ወደ መጡት ስፍራ ጥለው ወደ መጡት ትላንት ተመለሱ። ክርስቲያኖች አዲስ ቀን ከፊታቸው ነበር። አጽናኙ የሚላክላቸው ከክርስቶስ ጋር የሚያወሩበት ወደ ቢታንያ የሚሻገሩበት ግሩም የሆኑ ቀኖች ከፊት ለፊታቸው ነበሩ። የተነገራቸውን ስለረሱ ጥለው ወደ ኤማሁስ ሄዱ። ክርስቲያኖች አያችሁ፣ ዛሬ ብዙዎቻችን ተስፋ ቆርጠን የምንሸሽበት ብዙ ጉዳይ አለ። አታዩም? ምድሪቱን ብዙ ሰው እኮ ትዳሩን ጥሎ እኮ ወደ ኤማሁስ እየሸሸ ነው። ብዙ ሰው ልጆቹን ጥሎ እኮ እየሸሸ ነው። ብዙ ሰው ስራውን ጥሎ እየሸሸ ነው። ብዙ ሰው ሰላሙን ጥሎ እየሸሸ ነው። ተስፋ ቆርጦ እየሸሸ ነው። ብዙ ሰው ቤቱን ዘግቶ እየሸሸ ነው። ብዙ ሰው መንገዱን ጥሎ እየሸሸ ነው። ብዙ ሰው ተርፋለሁ ያለውን ቦታ ጥሎ ወደ ሞት እየሸሸ ነው። ወደ ጥፋት እየሸሸ ነው። ለምን? የተነገረውን ስለረሳ፣ የተነገረውን ስለዘነጋ፣ የተነገረውን ማሰብ ማስተዋል ስላልቻለ የእግዚአብሔር ልጆች። ሁለተኛ የምናገኘው በዚህ በዮሐንስ ወንጌል ላይ የምናየው ጴጥሮስን በጣም የሚደንቃችሁ ነው። እርሱም ብዙ የተባለለት ብዙ የተነገረለት ነው ጴጥሮስ። እርሱም በዚያ በመዋዕለ ሥጋዌው ወቅት ላይ የተማረውን የተነገረውን ረሳ። መጽናት መክረም ባለበት ስፍራ መክረም አልቻለም፣ ረሳ። የቀደመ ልማድ አይተውምና ወደ አሳ ማስገሩ እንደሄደ ቅዱስ ዮሐንስ ዘግቦልናል። ወደ አሳ ማስገሩ ተመለሰ። ይገርማችኋል፣ የተነገረውን የረሳ ሰው መርካቶ የሚነግድ ዱባይ የሚነግድ ገንዘብ ይሰበስብኛል፣ በረከቱን አያየውም። የገንዘቡን ክምችት እንጂ ሰላሙን አያይም፣ ደስታውን አያይም። ሲጠራቀም ያየዋል፣ ሲኖርበት አናየውም። እግዚአብሔር ይዞ ባዶ ከመሆን ይሰውራችሁ። አሜን በሉ። ይዞ ባዶ መሆን እድለቢስነት ነው ክርስቲያኖች። ይዞ ባዶ መሆን የሞት ድምጽ ነው። ይዞ ባዶ መሆን የመከራ ድምጽ ነው። ይዞ ባዶ መሆን መውደቅ ነው ክርስቲያኖች። ይዞ ባዶ መሆን ብዙዎቻችን ስለያዝነው አናወራም፣ ስላልያዝነው ስንጥር እንሞታለን። ብዙዎቻችን ቤታችን ላይ ስላለው ነገር የምስጋና ቃል ትንሽ ነው፣ ስላጣለው ነገር ለቅሷችን ብዙ ነው። መባረክ የሚጀምረው መጀመሪያ እጅ ላይ ያለውን ከማየት ነው፣ እጅ ላይ ያለውን ከመመልከት። አሁንም አምላካችን በእጆቻችን ላይ ያሳረፋቸውን ጉዳዮች እንድናይ በጎውን ቀን ለሁላችን ይመልስ። ታዲያ ጴጥሮስ ሄደ፣ ሲኳትን አደረ። ሲኳትን ጴጥሮስን በአሳ ማስገር የሚያስተምረው የለም። ረጅሙን ዘመን ከወንድሞቹ ጋር የኖረበት ነው። በዚያ በጥብርያዶስ ላይ የሰለጠነ ነው ጴጥሮስ። በዚያ በጥብርያዶስ ላይ ዝነኛ ነው ጴጥሮስ። በዚያ በጥብርያዶስ ላይ መረቦቹ የሚለዩት ግለሰብ ነው ጴጥሮስ። አረምን መረቦቹ አሳዎቹ እንኳን የሚያውቁት ነው ጴጥሮስ። ግን ሸሽቶ የተነገረውን ረስቶ የጣለው መረብ ባዶ ሆኖ ተመለሰ። ነክቶላችሁ ባዶ ሆኖ ከመምሸት ይሰውራችሁ። ከባዱ ነገር ይሄ እኮ ነው ክርስቲያኖች። ቀን ይሰጣል፣ እግዚአብሔር ቀን ይሰጣል፣ አብሮ ሊሰራ ቀን ይሰጣል። ዛሬ አብረኸኝ ዋል ሊል ቀን ይሰጣል። ይሄ ሁሉ ይሄንን ድምጽ የሚሰማ እስትንፋስ ያለው ካልጋው የተነሳ ሁሉ እግዚአብሔር አብሮት ሊሰራ ቀን የጨመረለት ነፍስ ነው። ቀን ተጨምሮልን ነው ክርስቲያኖች። ዛሬ እኮ ጠዋት እንገናኝ ብለው ተኝተው እኮ እግራቸው እምቢ ያላቸው ብዙዎች አሉ። ጠዋት ሲነጋላቸው ወደ ስራ ቦታ እኮ ሳይሆን ወደ ሆስፒታል የሄዱ ብዙዎች እኮ ናቸው። ሲነጋላቸው ወደ ስራ ቦታቸው ሳይሆን ወደ መቃብር ጉድጓድ የሄዱ እኮ ብዙዎች ናቸው። ሲነጋላቸው ምስራች ለመስማት ሳይሆን ሐዘን የሰሙ ብዙዎች ናቸው። እንደተለመደው ቤታቸው በር ላይ ጓደኞቻቸው ሳይሆን ድንኳን የቀደማቸው እኮ ብዙዎች ናቸው ክርስቲያኖች። ያነጋልህ አብሮ ሊሰራ ነው። አዲስ ቀን የሰጠን አብሮ ሊውል ነው። አዲስ ቀን የጨመረልን ከኛ ጋር ጉዳይ ስላለው ነው። እባክህ እግዚአብሔር ባነጋልህ ቀን ላይ ከበደል ጋር አትስራ። ካላነጉሉ አካላት ጋር አትስራ። ካላነጉ ሰይጣን አካላት ጋር አትስራ። ከክፎች ጋር አትስራ። ከገዳዮች ጋር አትስራ። ከሙሰኞች ከጉበኞች ጋር አትስራ። እግዚአብሔር ቀኑን አንግቶልህ ቀኑን ሰጥቶ ገንዘቡን አይከለክልህም። እግዚአብሔር ቀኑን ሰጥቶ ጤና አይከለክልህም። እግዚአብሔር ቀኑን ሰጥቶ ኃይል አይከለክልህም። ሰጥቶ ትርፍ አይከለክልህም። ትልቁ ቀኑ ነው፣ ማንም ሊጨምር የማይችለው። መንግስታት ቢሰበሰቡ ኃያላን ቢከማቹ ምንም ነገር እናደርጋለን ሊሉ ይችላሉ። አንድ ቀን ላይ አንድ ሰከንድ መጨመር አይችሉም። ይችላሉ እንዴ? እስቲ እግዚአብሔር ብቻ ቀን ጨመረልኝ የምትሉ እጃችሁን ብድግ አድርጉ። እግዚአብሔር ቀን እግዚአብሔር አነጋልኝ የምትሉ ማንም አይደለም። እግዚአብሔር አነጋልኝ የምትሉ ክብርና ምስጋና ለስሙ ይሁን። ያነጋልን እግዚአብሔር ሳያስከፍል ያነጋልን እግዚአብሔር
በማናቀው የጨለማ ማይበል መካከል የመጡ የሞት መናፍስትን ጠቅላላ ከኛ ያራቀልን እግዚአብሔር ክብርና ምስጋና ለስሙ ይሁን። የሰይጣን ሐሳብማ ቢሆን ኖሮ ማን በዚህ መልኩ እንዲቆም ይፈቅድ ነበር? የሰይጣን ሐሳብ ቢሆን ኖሮ ማን በዚህ ኃይል ይቆም ነበር? ክርስቲያኖች እግዚአብሔር ግን አነጋው፣ እርሱ እግዚአብሔር ግን አሻገረኝ አለ። እስቲ ሁላችሁ ይህን ቃል ተናገሩ። እርሱ በሉ እግዚአብሔር አሻገረኝ። ክብርና ምስጋና ለስሙ ይሁን። ጴጥሮስ ያለ እግዚአብሔር ቀን ጀመረ። ያለ እግዚአብሔር ቀን ጀመረ። ሲኳትን ዋለ፣ ሲኳትን አደረ፣ ባዘነ። ምንም ነገር የለም፣ ምንም ነገር የለም። ይኸውልህ ስራ ሲበላሽብህ ዞር በልና እግዚአብሔር ምን ብሎ ይነበር በል። ወዳጅ ሲከዳ ዞር በልና ምን ብሎ ይነበር በል። ጤና ሲታወቅ እግዚአብሔር ምን ነግሮ ይነበር በል። አንድ ሰው ረጅሙን ዘመን በአልጋ ህመም ላይ ሲቆይ ሰይጣን መጥቶ ያናግረዋል። አሁንማ እግሮች አይረግጡም፣ እጅ አይዳስስም፣ ልብ ደክሟል፣ አይምሮ ልክ አይደለም፣ አሁንማ ልትሞት ነው አለው ሰይጣን። አይ ከእንደዚህ አይነት ሞት መካከል እግዚአብሔር እንደሚያተርፍ ከ9 ዓመት በፊት ተምሬያለሁ አለ። ከስንት ዓመት በፊት ተምሬያለሁ? አረ ንገሩኝ። ከ9 ዓመት በፊት ተምሬያለሁ አለ። ሰይጣን ጥሎን ይሄድልን። ያን ጊዜ ሰውየው ወደ ጤናው ተመለሰ። ከዚያ በኋላ ይሄ በሆነ በ3ኛው ወር ልጆቹ በአንድ አይነት ህመም ታሞ ቤት ላይ ዋሉበት። ልጆቹ ታመሙበት። 3 ልጆች ነበሩ። ታመሙበት፣ ታወከ፣ ሰላም አጣ በልጆቹ መታወቅ። ያን ጊዜ ሰይጣን መጣ። ሲጎልብ ማንም አይደለም፣ ቀድሞ የሚመጣው ሰይጣን ነው። ስትከስር ስራ ሲበላሽብህ ቀድሞ የሚመጣው ሰይጣን ነው። ስታማርር ይሰማል፣ ስታለቅስ ይሰማል፣ ስትራገም ይሰማል። ባጣው ልትተካ ሚዛን ስታዛባ ፎርጅዱን ስትቀላቅል ሰይጣን ይሰማል። ዘሎ ይመጣል። መጣበት ዘሎ። አሁንማ ልጆችን ልታጣቸው እኮ ነው። 3ቱም በአንድ ቀን ሊሞቱብ ነው። አሁንማ ምን ቀረህ አለው። ያን ጊዜ አይ አንድ ታሪክ አውቃለሁ። 3 ሕፃናት እሳት ውስጥ ገብተው ሞታቸው ሲጠበቅ እግዚአብሔር መልአኩን ልኮ አዲስ ህይወት አስጀምሯቸዋል። በእኔ ልጆች ህይወት ላይም የእግዚአብሔርን መልአክ ጠብቃለሁ አለ። የማንን መልአክ? እስቲ የእግዚአብሔርን መልአክ የምትጠብቁ እጃችሁን አንሱ። የእግዚአብሔርን መልአክ ክብርና ምስጋና ይድረሰው። አያችሁ፣ እግዚአብሔር ዛሬ የሚነግረን ለነገ መከራ ነው። እግዚአብሔር ዛሬ የሚያስተምረን ለነገ ፈተና ነው። እግዚአብሔር ዛሬ እንድንሰማው የሚፈልገው እያንዳንዱ መለኮታዊ ሐሳብ ነገ ለሚመጣው ጨለማ ነው። ነገ ለሚመጣው ሞት ነው። ነገ ለሚመጣው ተስፋ መቁረጥ ብርታት ነው። ለምን? የነገርኩህን አደርግልሃለሁ ነው። የነገረው ዛሬ አይደለም፣ ቀድሞ ነው የነገረው። ዛሬ የድርጊት ቀን ነው፣ ትላንትን ላስታወሰ። ዛሬ የሥራ ቀን ነው፣ ትላንትን ላስታወሰ። ክርስቲያኖች ትላንትን ላስታወሰ። ጴጥሮስ እንደዛ ነው የሆነው፣ ረሳ። ታዲያ ሌሊቱን ሙሉ ሲኳትን መረቡን ይጥለዋል። ሲንቀሳቀስ ሲስበው ባዶ ነው። ጥሎ ባዶ ከመሳብ እግዚአብሔር ይሰውራችሁ። ጥሎ ባዶ መሳብ መጥፎ እኮ ነው ክርስቲያኖች። እየጣሉ ባዶ መሳብ። አዲስ ዕቃ ታስመጣላችሁ ኪሳራ፣ ትቀይሩታላችሁ ኪሳራ። ከእንደዚህ አይነት ባዶነት ቅዱስ ራጉኤል ይከልላችሁ። ታዲያ ይኳትናል ቅዱስ ጴጥሮስ። የለም ምንም። ጴጥሮስን በአሳ ማስገር የሚያማው ማንም የለም። የቱንም ያለ ረቂቁን፣ የቱንም ያለ የተማርኩን፣ የቱንም ያለ የንግዱን ሥራ ብልቱን ያቃል ተባል። እግዚአብሔር ካረዳ ቆመ ባዶነ፣ ወልደ መካነ ዘርተ ባዶነ። እግዚአብሔር ካላገዘ ቤት ኖሮ በረንዳነ፣ ምግብ ኖሮ ተርበሃል። እግዚአብሔር ያረዳው ነፍስ እንደዛ ነው። አምላካችን እግዚአብሔር ይርዳን። ያን ጊዜ ልብሱ በጠቅላላ በዚያ በጥብርያዶስ ባህር በዚያ በውሃው ረጠበና ጴጥሮስ ተስፋ ቆርጦ ራቁቱን ሆነ። ተስፋ ቆርጦ ምን ሆነ? መለመላውን ራቁቱን ሆነ። አንድ ገለገላው መከለያ የለውም። ለምን? ተናዷል። ይጥላል፣ ባዶ ነው። ልብሱ ረጣጠበ። ምን ራቁቱን ሆነ። አላያችሁም? ብዙ ሰዎች እኮ አሉ ነግደው ከስረው ባዶ ሆነው የለበሱም ይመስላቸው ግን ራቁታቸውን ይሆኑ። አንዳንዶች አይሙራኮ ተነክቷቸው በምድሪቱ ላይ ኮርተው ምናያቸው አብደው መንገድ ላይ ተመልክተናቸዋል። አግኝተው ያጡ፣ ጥለው ባዶ የሰበሰቡ፣ በተለያየ ቦታና ስፍራ መረባቸውን፣ ንግዳቸውን፣ ትዳራቸውን፣ ጤናቸውን፣ ልጆቻቸውን እየጣሉ ባዶ ሲሰበስቡ ዓለም ራቁታቸውን የለቀቀቻቸው በጣም ብዙ ሰዎች አሉ። ራቁት ከመመለስ እግዚአብሔር ይሰውራቸው። ታዲያ ያን ጊዜ ጌታ ወደ ጴጥሮስ መጣ። ወደ ሁላችንም ቤት ይምጣልን። ራቁታችንን ወደ ቆምንበት ወደ እኛነታችን ክርስቶስ ይምጣልን። ወደ ቅዱስ ጴጥሮስ መጣ። ግን ይገርማችኋል፣ ጴጥሮስ ግን አላወቀውም ይላል። እስቲ ሁላችሁም ተናገሩ። ጴጥሮስ ግን በሉ ምን አላለውም? ተናገሩ። ምን አላለውም? አረ ደገሙት። ምን አላለውም?
አየህ የተነገረህን ስትረሳ ቤት መጥቶ አታውቀው ሆስፒታል መጥቶ አታውቀው ልጆች መሃል መጥቶ አታውቀው ትዳር መሃል መጥቶ አታውቀው ንግድ መሃል መጥቶ አታውቀው የተነገረህን ስትረሳ የመጀመሪያው ምልክት ቤት መጥቶ አታውቀው ጴጥሮስ አላወቀው ቢያውቀው እኮ ይሰግዳል እርዳኝ አግዘኝ ይለዋል ግን አላወቀው አያችሁ ብዙ ጊዜ ቤታችን መጥቶ ያላወቅነው ክርስቶስ ብዙ ጊዜ በጎዶሏችን መጥቶ ያላወቅነው ክርስቶስ ሊያግዘን መጥቶ ያልሰማነው ሊያስተምረን መጥቶ ያላደመጥነው ሊነግረን መጥቶ ያላስተዋልነው ክርስቶስ በእያንዳንዳችን ቤት ይመጣል በእያንዳንዳችን ጓዳ ይመጣል በእያንዳንዳችን ስፍራ በእያንዳንዳችን መክረሚያ ቦታ ይመጣል አሁንም ክርስቶስ ይምጣልን ማን ይምጣልን የድንግል ማርያም ልጅ መድኃኒዓለም ክርስቶስ ይምጣልን መጣ አላወቀውም ጴጥሮስ ከዚህ በላይ እኮ ድለቢስነት የለም ሊረዳን መጥቶ አለማወቅ ሊያግዘን መጥቶ አለማወቅ አሁን ደግሞ በእኛ ሁኔታ ላይ ደግሞ እኛ ሀገር ደግሞ ቢመጣ ወይ የኛ ሰፈር አይደለም ጸጉረ ልውጥ ለምን ይናባረው ይሆናል ሰው የሚወድ በጎ ልቦናችንን ይመልስልን ያን ጊዜ ለጴጥሮስ ነገረው በል መረብን በቀኝ በኩል በጀልባ በቀኝ በኩል ጣለው አለ በታንኳ በቀኝ በኩል ጣለው አረ ሌሊቱን ሙሉ ደክም ያለው አለ ሌሊቱን ሙሉ ደክም ያለው ሌሊቱን ሙሉ ያልሞከርኩት ነገር የለም ግን እሺ ልሞክር አለና ጣለው ጴጥሮስ በታሪኩ ይዞ ከሚያቀው በላይ አሳ በመረቡ ሰብስቦ አገኘ ክብርና ምስጋና ለመድኃኒዓለም ክርስቶስ ይሁንልን ካሰበው በላይ በረከት ማን እንደሚሰጥ ጴጥሮስ ያውቃል መረቡ እስኪንቀጠቀጥ በአሳ የሚሞላው ማን እንደሆነ ጴጥሮስ ያውቃል በሐዘን መካከል የሚያረጋጋ ማን እንደሆነ ያውቃል ቤትህን ማን እንደሚሞላ ጴጥሮስ ያውቃል እንደዚህ በሚያስጨንቅ በረከት የሚሞላው እርሱ እንደሆነ ያውቃልና ጴጥሮስ ዞር ብሎ አየውና ጌታ እኮ ነው አለ እስቲ ሁላችሁም በሉ ማን እኮ ነው አረ ተናገሩ ማን ነው በእውነ ሰላም በሌለው ምድር ላይ በሰላም የሚያኖር ጌታ እኮ ነው ፍቅር ባጣቸው ዓለም ላይ በፍቅር የሚያኖረን ጌታ እኮ ነው ተወደደ እያልን በመናማረረው ኑሯችን ላይ በረከት ሆኖ የሚያኖረን ጌታ እኮ ነው ታመነ የሚያድነን ጌታ እኮ ነው የበላነውን ጤና የሚያደርግልን ጌታ እኮ ነው ወጥተን የሚመልሰን ጌታ እኮ ነው ወድቀን የሚያነሳን ጌታ እኮ ነው ክብርና ምስጋና ለስሙ ይሁን ጌታ እኮ ነው አለና ጴጥሮስ ዘሎ ወደ ሐይቁ ገባ ይላል ዘሎ ወደ ሐይቁ ገባ ለምን ራቁቱን ነበረ ይላል ምኑን ነበረ አልሰማችሁ ምኑን ነበር ክርስቲያኖች ራቁታችንን መሆናችንን የምናቀው ክርስቶስን ስናይ ብቻ ነው ክርስቶስን ካላየነው በቀር ቤተክርስቲያንን ካላየናት በቀር በኢየሩሳሌም ካልጸናን በቀር ድምጹን ካልሰማን በቀር ዕጣኑን ካላሸተትን በቀር ኪዳኑን በጆሮአችን ካልሰማን እግሮቻችን ደጀ ሰላሙን ካልረገጡ በቀር ክርስቲያኖች ራቁታችንን መሆናችንን ጎደሎ መሆናችንን ማወቅ አንችልም ታላቁ ዮሐንስ በዚህ በራእዩ መጽሐፉ ላይ ለዛ ለሰርምኔሱ ቤተክርስቲያን መምህር ሲነግረው እንደዚህ አለ ለሎዶቅያው መምህር ሲነግረው አይን አለኝ ትላለህ ግን ዕውር ነህ አለው አይን አለኝ ትላለህ ዕውር ነህ የለበስክ ይመስላል ራቁትህን የበላ ያለ ይመስላል የለህም ለሰርምኔሱ ደግሞ በሕይወት ያለ ይመስላል ግን ሙት ነህ ይለዋል ኖሮ ከመሞት እግዚአብሔር ይሰውረን አሉ እየተባሉ የለም ከመባል እርሱ ይከልለን ታዲያ ጴጥሮስ በመጨረሻ የሰማው ድምጽ በመጨረሻ የተገለጠለት አይን በመጨረሻ የለየው ጌታው ራቁትነቱን አሳየው ባዶነቱን አሳየው መቆም እንደማይችል አሳየው ጎዶሎነቱን አሳየው ያልሞላ ቤቱን አሳየው ያልሞላ ማንነቱን አሳየው የወደቀ ቤቱን አሳየው የተበላሸ እሱነቱን አሳየው ክርስቲያኖች አያችሁ እርሱን ስናይ ባዶነታችንን እናውቀዋለን እርሱን ስናይ ድካማችንን እናውቃለን እርሱን ስናይ የቤታችንን ፍሳሹ ቤት እንደሆነ እናውቃለን የተዳራችን ፍሳሹ ቤት እንደሆነ እናውቃለን የወደቅነው ቤት እንደሆነ እናውቃለን ቤታችን ላይ የሚያፈሰው ቀዳዳ ጉርለቱ ቤት እንደሆነ እናውቃለን የሸሸንበት ምክንያት እሱ እንደሆነ ማን እንደሆነ በምን እንደሆነ እናውቃለን እርሱን እንድናይ እርሱ አምላካችን እግዚአብሔር ይርዳን እርሱን ማየት ደግሞ የምንችለው አንድ ነገር ስናሟላ ብቻ ነው የነገረኝን በሉ ካረሳው የነገረኝን ምን ካላልኩኝ እግዚአብሔር የነገረውን የረሳ ሰው ጉርለቱ ቤት እንደሆነ አያውቅም እግዚአብሔር የነገረውን የረሳ ማንነት ደካማነቱ ቤት እንደሆነ ሁሌ ይሞላል የለም ባዶ ነው ሁሌ ይቆፍራል ባዶ ነው
ሁሌ ይሞላል ያፈሳል። አገኘው ይላል ጎዶሎ ነው፣ ተኛው ይላል አይረካም። እንቅልፉ ድካም፣ መብላቱ ድካም፣ የሚጠጣው ህመም ይሆንበታል። ለምን? እግዚአብሔር የነገረውን የረሳ ነፍስ መጽናት አይችልም። የነገረንን አስታውሰን ሰው እንድንሆን አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።